የመጀመሪያ ኤክስፒሪየንስ በጣም ከባድ ኤክስፒሪየንስ ለኔ አይ ቲንክ ልጅ በወልድ በጣም ይከብድ ነበር። ኢመርጀንሲ መጣ ወደ 12 ሰዓት አካባቢ። ከኔ ጋር የሚሰራው ልጅ በዛን ጊዜ 4 ልጆች ነበሩ። ኦልሞስት ልጁ አንኮንሽስ ሆኖ ነው የመጣው። የጭንቅላት ወባ ነው የያዘው። ስለዚህ ኢመርጀንሲ ነው፣ ጂንካ መሄድ አለብን። እሱ እኔ እናትየውና ልጅየው 62 ኪሎ ሜትር ነው። ኢመርጀንሲ ነው። ጓደኛዬ በጣም አሪፍ ሹፌር ነው። በምንም ተአምር በፍጥነት አይነዳም። በቃ ከ80 ከሆነ ከ80 ያለ። የዛን ጊዜ ግን በቃ በምን እንዳው እንዴት እንዳው አላውቅም። ብቻ ነተን ጂንካ 5 ኪሎ ሜትር ሲቀር ድልድይ አለች። ልክ ድልድዩን ስንሻገር ልጁ አረፈ። ሆስፒታል ወሰደን፣ ጂንካ ሆስፒታል። ምንም ልናደርግላችሁ አንችልም፣ ጉዝ ውሰዱና በቃ ወስዳችሁ ቀበሩ ተባለ። በሙርሲ ባህል የሞተበት ነው ሰው የሚቀበረው። ይሄ ሬሳ ይዘን ሄደን ቤተሰብ ተሰብስቦ ይቅበር ምናምን የሚባል ባህል የለም። ሴት ደግሞ አትቀብርም፣ ወንድ ነው የሚቀብረው። ስለዚህ ምን እናርጋልናት? በቃ ይቀበራል። የት? ፓርክ። ምን ውስጥ? ማጎ ፓርክ ውስጥ። ዶማ የለንም፣ አካፋ የለንም። የያዝነው ገጀራ ብቻ። በገጀራ እዛ ጫካ ውስጥ በዛ በጨለማ ቆፍረን የሸራ ነበረ ቢያንስ እንስሶች መጥተው እንዳይበሉት ልጁን በዛ ሸራ ጠቅልለን ቀበረን። በጣም ልብ ይሰብር ነበር። አይ ቲንክ እኔ ልጅ ስላልነበረኝ ብዙ ላይ ሰማኝ ይችላል፣ ግን እንደ ሰው የሰው ልጅ እንዲሁ ሜዳ ላይ መቅበር በጣም ይከብድ ነበር። ሰላም፣ በእምነት አለማየሁ እባላለሁ። የመከሩ ሰራተኛ ነኝ። አይሲ የሚባል ቤተክርስቲያን እያመለኩ ዩዝ ግሩፕ 11ኛ ክፍል እያለን የሾርት ተርም ሚሽን ነበረ ለአንድ ወር። አላማው ምንድነው? ወጣቶችን ስለ ሚሽን ኢኩዊፕ እንዲሆኑ ሚሽን ምን ማለት ነው የሚለውን ፕራክቲካሊ እንዲያዩ ኢንካሬጅ የሚያደርግ ፕሮግራም ነበረ። አይ ቲንክ 10ኛ ክፍል እያለሁ እናቴ ፈቃደኛ አልነበረችም እንደሄድ። ገና ልጅ ነህ፣ ብቻህን ሄዳ አታውቅም እና መሄድ የለብህም ተባልኩ። 11ኛ ክፍል ስደርስ ያ እድል መጣ፣ ተመልሼ ሄዱ። እኔ ነኝ እንደ ያንገስት፣ ሌሎቹ ከኔ ትልልቅ ነበሩ። የአይሲ ፋይናንስ ዳይሬክተር ነበረች፣ አይሲ ሴክሬታሪ ነበሩ። ዩዝ ግሩፕ ላይ ከኛ ጋር የሚያገለግሉ በእድሜ ትንሽ ከኔ የሚበልጡ ልጆች ነበሩ። 13 ሆነን እንሄድ ነው። ከአዲስ አበባ ስንሄድ አርባ ምንጭ ድረስ በአይሲ መኪና እንሄድ ነው። ከአርባ ምንጭ በኋላ በባስ እንሄድ ነው። ያኔ ድልድይ አልነበረም። ወንዝ ሞላ አልሞላ ተብለን ነው ወንዝ እያቋረጥን ነበር ይሄድ። ጂንካ ያደረሰን ጂንካ ገስት ሃውስ ነበር፣ የኖርዌጂያን ገስት ሃውስ። እዛ አንድ ቀን አደርን። ለምን ሚስዮናዊ ማምጣት አልቻለም? ከዛ ከማኪ ለመውጣት 62 ኪሎ ሜትር ነው። አስፋልት አይደለም፣ ኮረኮንጅም አይደለም፣ ጭቃ ነው። ስለዚህ 3 ሰዓት 4 ሰዓት ኖርማል፣ ኢቨን 12 ሰዓት ሊፈጅ ይችላል የ62 ኪሎ ሜትር መንገድ ማለት። ከዛ መጣ። በፒካፕ ነው የመጣው። ፒካፕ ከፊት ሊያስቀምጥ የሚችለው እንግዲህ 3 ሰው ነው፣ ሹፌሩና ሌላ 2 ሰው። 13 ነን እኛ። ሌሎቻችን ሁላችን የተጫነው ከእቃ ጋር ኋላ ነው ማለት ነው። ከዛ ጉዞ ጀመረ ማለት ነው። ጫካ ነው። ጫካ ስል መኪናው ነው ጫካውን እየገለጠው የሚሄደው። ስለዚህ በዚህ ሾክ ነው፣ በዚህ ሾክ ነው። ስለዚህ አቀማመጥሽ ነው የሚወስነው። እና 10ኛ ክፍል ሆኜ እኔ ሳልሄድ የሄዱ ልጆች አሉ ከኛ ጋር እሱን የሚያውቁ። ስለዚህ መኪና ላይ ሲቀመጡ ጥሩ ቦታ ነው የያዙት፣ ሾክ እንዳይዋጭራቸው ማለት ነው። ሌሎቻችን ምንም አናውቅም። ዳርና ዳር ተቀምጠን ስንሄድ ቅርንጫፍ በዚህ የመታን ሾክ የዋጠጠን ገባን ማለት ነው። ደግሞ ብዙ ጊዜ ሙርሲ ሲገባ ቀን አይገባም። ለምን እንደሆነ አላውቅም። ሁሌ ማታ ነው የሚገባው በጨለማ። ለሙርሲዎች በዛ ዘመን አይ ቲንክ አሁን ወንድና ሴት መለየት ይችላሉ። በዛ ዘመን ግን ወንድና ሴት አይለዩ እና መኪና ጭቃ ይዞት ለመግፋት ስንሄድ ጸጉር ያደገ ሁሉ ወንድ ይሁን ሴት ይሁን አይለዩ። ስለዚህ ልክ
ጭቃ ስንያዝ በቃ በአንድ የከበቡን ማለት ነው። መኪና ከኛ ጋር ሊገፉ በቃ ወንድቱን ሴቱን እኛን አይለዩንም። እነሱ እርስ በርሳቸው ይለያሉ። ወንዶች ናቸው በብዛት የሚሞቱ። የመጀመሪያ ኤክስፒሪየንስ ያገኘሁት እሱ ነው። ሙርሲዎች በማታ ነው የሚወጡት፣ ራቁታቸውን ናቸው። ሰው እንደዚህ ይኖራል እንዴ ነው። በጨለማ በመኪና መብራት ያየናቸው። ከዛ ገባን፣ ቦታ ሰጡን፣ አረፍን። በንጋታው ስንወጣ አረንጓዴ ነው፣ ግን ሜዳ አይደለም። ከተራራ ነው፣ ጫካ ነው፣ በዚህ ዛፍ ነው፣ በዚህ ሳር ነው። ከዛ በኋላ በቃ ተከፋፈለን። ሶስት ሆነን ስራ ተሰጠን። 3 ሰው ምግብ ይሰራል፣ ቤት ያጸዳል፣ ልጅ ይጠብቃል። ሌሎቹ ውጭ መንገድ የሚሰራ ካለ መንገድ ይሰራል፣ ጫካ የሚመነጠር ካለ ጫካ ይመነጠራል፣ ብረት የሚቆርጥ ካለ ብረት ይቆርጣል፣ ቤት የሚሰራ ካለ ቤት ይሰራል። 1 ወር ሙሉ ስራ። ከከተማ የሄደ ልጅ ልብስ አጥቦ የማያውቅ ልብሱን በሰራተኛ የሚያሳጥብ ኮትኩቶ ቆፍሮ እጁ እዚህ ጋር ውሃ ቋጥሮ የማያውቀው በሙሉ እንግዲህ ገጀራ ተሰጥቶ ጫካ መንጥር፣ አካፋና ዶማ ተሰጥቶ መንገድ ስራ፣ ቤት የሚሰራ አለ ቀለም ቀባ። እሱን ሁሉ ነው የሰራ ነው። ለምን ፕሮጀክቱ ትምህርት ቤት ነበረ። ትምህርት ቤቱ መሰራት አለበት። የዛ አገልጋዮች ቤት መሰራት ነበረበት። እሱ ሁሉ ጠዋት ሀፕን ያደርጋል። ብዙ ጊዜ ከሰዓት ብዙ አይሰራም። ለምን ኃይለኛ ሙቀት ስላለ። ከሰዓት ደግሞ የትምህርት ቤት ስለነበረ የትምህርት ቤቶቹን ልጆች ሰብስበን ቪቢኤስ ወይ ደግሞ የክረምት ባይብል ስኩል ነበረ። 11ኛ ክፍል ሆነን ኢቭን የአማርኛ መዝሙር ወደ ሙርሲኛ ተርጉመን ነበረ ከነበርነው ልጆች ጋር ከአይሲ ልጆች ጋር ማለት ነው። እሱን ደግሞ በመዘመር በማገዝ እናገለግል ነበረ። ቸርች የተወሰኑ ሰዎች ከኛ በእድሜ ከፍ ያሉ ሰዎች ደግሞ ቸርች እንጌጅ ያደርጉ ነበረ። በቃ ከዛ በኋላ ከነሱ ጋር አማርኛ ለማውራት ወይ ቋንቋ ለመማር ጥረት እናደርግ ነበረ። አዲስ አበባ ተወልዶ እንዳደገ ብዙ ጊዜ የምናስበው በዛ ወጣት ዘመን ልጅ አፍላ ዘመን ስለምንበላው ስለምንጠጣው እና ስለምንለብሰው ነው። ሙርሲ ስንሄድ ሰዎች በቀን አንዴ ነው የሚበሉት። ምግብ ስለሌላቸው ሳይሆን በድንጋይ ስለሚፈጭ ነው። ሰዎች ራቁታቸውን ናቸው። ወንዶቹ ጨርቅ ነው የሚያገለድሙት። ሴቶቹ ከላይ ኦልሞስት ራቁታቸውን ናቸው፣ ቀሚስ ያደርጋሉ። ግን የተወሰኑ አማኝ የሆኑ ሰዎች እግዚአብሔርን ያመሰግኑታልና እነዚህ ሰዎች ምን ቢገባቸው ነው እግዚአብሔርን የሚያመሰግኑት ብዬ ጥያቄ የፈጠረብኝና የእግዚአብሔር ቃል ማቴዎስ ምዕራፍ 6 ላይ የእግዚአብሔር መንግስት ከምግብም ከመጠጥም በላይ ነው ይላል። ከዛ በኋላ የእግዚአብሔር መንግስትና ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል ብሎ የሚናገረው ክፍል የገባኝ ያኔ ነው የህይወቴ አቅጣጫ የተቀየረው። የመጨረሻው ምሽት እዛ የነበሩ አገልጋዮች ሁላችንንም ጠየቁ፣ ስለ ሙርሲ ከዚህ በኋላ ምን ታስባላችሁ ብለው ማለት ነው። የ11ኛ ክፍልም አይደለም ምን አልኩ፣ በቃ ዩኒቨርሲቲ ጨርስና ተመልሼ መጥቼ አስተምራለሁ። በተለይ ቢዝነስ አጠናና የሙርሲ ማህበረሰብ ራሱን እንዲችል እዛ የሚያመርተውን ወደ ገበያ እንዲያወጣ መጥቼ አስተምራለሁ ብዬ አሰብኩና በቃ ለ5 ዓመት እመጣለሁ። እሷን ነው ተናግሬ የጨረስኩት ማለት ነው። 12ኛ ክፍል ተፈተንኩ፣ ጥሩ ውጤት አመጣው። ከዛ ወደ አክሱም ዩኒቨርሲቲ ሄድኩ። አክሱም ዩኒቨርሲቲ ከዚህ ሳንሄድ በቃ የኢትዮጵያ ክርስትና መዲና ስለነበረች ቤተክርስቲያን የሌለ ህብረት የማይደረግ እና በጣም አስፈሪ ቦታ ነው። በቃ በተለይ ኢቫንጀሊካል ወይ ደግሞ ጴንጤ ለሆነ ሰው። ከዛ 1 ሴሚስተር ቸርች እንዳለም አላቅም፣ ከማንም ጋር አልተገናኘውም። ክሪስማስ አለ መጫር አለ ምናምን ስለተባለ እኔ ደግሞ ሂሳብ ጎበዝ ስላልሆንኩ በቃ ቶሎ ሂሳብ መስራት አለብኝ ብዬ ነው የሄድኩት። እግዚአብሔር ረዳኝ። ጥሩ ውጤት ነበር ያመጣሁት የመጀመሪያው ሴሚስተር። ከዛ 2ኛው ሴሚስተር እየጀመርን የአዋሳ ልጆች ናቸው አስታውሳለሁ። መንገድ ላይ ወደ ካፌ እየሄድኩ በዚህ ፈገግታ ላይ እኮ ጌታን ብትጨምርበት አሉ። እኔም እኮ በጌታ ነኝ፣ ታዲያ ቤተክርስቲያን ለምን አትመጣም? ቤተክርስቲያን እንዳለ አላውቅም። ኧረ አለ፣ ፌሎሺፕ ሁሉ አለ፣ ቅዳሜ ይዘን እንሄዳለን አሉኝ። ቅዳሜ ይዘውኝ ሄዱ። ከዛ በኋላ ኢቫሶ ምናምን ስታፍ አልነበረም። ስለዚህ ራሳችን ከመቀሌ የነበረ ሰው መጥቶ የሚያግዘን ራሳችን ተመራረጥን። እኔ አንደኛው መሪ ሆንኩ። 1 ዓመት ከግማሽ አገለገልኩ በሱ።
እዛ የነበሩ አገልጋይ ስላልነበረ በተለይ የሙሉ ወንጌል ቤተክርስቲያን መጋቢ ድንጋይ ያስቀምጥና ለድንጋዩ ይሰብክ ነበር። አንድ ቀን እነዚህ ሰዎች ይሆናሉ ብሎ በማሰብ ማለት። ያኔ ስንመደብ ወደ 700 ሰዎች ነው የተመደብነው። ከ700ዎቻችን ደግሞ 400ዎቻችን አማኞች ነበር። እንዴት? እግዚአብሔር አዋቂ ስለሆነ። 2 ቤተክርስቲያኖች ብቻ ነበሩ፣ ቃለ ሕይወትና መካነ ኢየሱስ። ቃለ ሕይወትና ሙሉ ወንጌል። የሙሉ ወንጌሉ ግቢ ትንሽ ሰፋ ስለሚል የመጋቢው ቤት ነው ቤተክርስቲያኑም ያለው። ስለዚህ አዳር ፕሮግራም፣ የቅዳሜው ፌሎሺፕ፣ ወንጌል ስርጭት ምንም የሚደረገው ከዛ ቤት በመነሳት ነበርና እናኔ አምልኮ ስናረግ ድንጋይ ጣራ ላይ ወረወርብን ነበረ። ወንጌል ስርጭት ተማሪዎች ስንወጣ በድንጋይ እንመታ ነበረ። እና በቃ ጴንጤ ተብሎ የተሳለው የሆነ ትልቅ እንስሳ እንደ አውሬ ምናምን አይነት ነገር ነውና ከስንዴ ጋር የመጣ ሃይማኖት ይባል ነበር። ከዚህ ሲሄድ ትግርኛ አልችልም። ወጥ ደግሞ ምናምን የሚጨልፉልን ግቢ ካፌ ውስጥ የሚሰሩት አማርኛ አይችሉም። ስለዚህ ግዴታ ራሳችንን ማስተማር ነበረብኝ። ስለዚህ ወጥ ጨምሪልኝ፣ በቃ ጸቢ ወስህሎ እያልን ራሴን አስተማርኩ ትግርኛና 3 ዓመት እግዚአብሔር ረዳኝ፣ ቋንቋ ክህሎት ሰጠኝ። ከዛ 3 ዓመቱን እንደጨረስኩ እግዚአብሔር ጥሩ ውጤት ሰጠኝ። 3 ቦታ ነው የሞላሁት። አንደኛው እዛው አክሱም፣ እዛው ዩኒቨርሲቲ ውስጥ ለማስተማር፣ እዛ ያሉ አገልጋዮችንም ለማገዝ፣ የሚመጡትን ተማሪዎች ኢንካሬጅ ለማድረግ፣ ኢኩዊፕ ለማድረግ ጥሩ ፕላትፎርም ይፈጥርልናል በሚል። ሁለተኛው ደግሞ አፋር ነበር የሞላሁት። አፋር አስተማሪ በጣም ነበር የሚከበረው። በቃ እዛም አስተማሪ ከሆንክ እዛም ደግሞ ወንጌል መስራት እችላለሁ ነበር። ሶስተኛው ወላይታ ነበር የሞላሁት። ብዙ ሰው ሜቢ ወላይታ እንዴት ትሞላለህ? የክርስቲያን ቦታ አይደለም። ወላይታ ቲንክ አሁን 3ኛ ጀነሬሽን እየመጣ ነው ክርስትናና ሪፎርም ያስፈልገዋል። ክርስትና እምነት ከመሆኑ ባለፈ አሁን ባህል እየሆነ መጥቷል። የኔ ሀሳብ 12ኛ ክፍል ተመርቄ ዩኒቨርሲቲ ተመርቄ ያሰብኩትን ሀሳብ 3ቱም ቦታ ግን አልተመደብኩም። እግዚአብሔር ይወስደኛል። ጅግጅጋ የማቆሶ የለም፣ ከማንም ጋር ተገናኝተን አናውቅም። እና አዲስ አበባ ጾም ጸሎት ነበረ እና ከአክሱም የሚመጡ አገልጋዮች ነበሩና እዛ ጾም ጸሎት በናሽናል ደረጃ ነበር ያ ጾም ጸሎት የሚደረገው 6 ኪሎ አሴምብሊ ኦፍ ጋድ እዛ የተደረገ። የአክሱም አገልጋይ አግኝቼ ያናገርኳት የት ተመደብክ አለችኝ። የት እንደተመደብኩ አላውቅም። ድንገት ጅጅጋ ከተመደብክ የሰው ስልክ እሰጥሃለሁ አለች። እቺ ሴትዮ ምን ታይቷት ነው ምናምን ብዬ አልወጣም። ቅዳሜ ቀን ነውና በጋዜጣ ነበር የሚወጣው ምደባ። ከዛ ጋዜጣ ላይ አባቴ ጋዜጣውን ገዝቶት አንተ ስም አልወጣም አለኝ። አይቶታል ስሜን፣ ግን የኔ ስም መሆኑን አላስተዋል። ከዛ እሱን ጋዜጣ ገብቼ ቤት ሳነበው የለህም ስለተባልኩ በቃ ካለው ብዬ ነው ራሴን ስሜን የሚፈልገው። ስሜን ሳገኘው አየሁት። በእምነት አለማየሁ ሲሳይ የተማረበት አክሱም ዩኒቨርሲቲ የተመደበው ጅጅጋ ዩኒቨርሲቲ። የለም አላለኝም እንዴ ቅድም እንዴት ነው ብዬ እንደገና አየሁት። የራሴ መሆኑን አወቅኩ። እዛ አክሱም የምታገለግሉ አገልጋይ ጋር ደወልኩና ስልኳን ስጪኝ ስላት እሷን አሁን አላገኛትም፣ እሷ ደደር የምትባል ቦታ ነው የምትኖረው፣ እሷን ላናግራትና ጅጅጋ ያለ ሰው ስልክ ልስጥ አሉኝ። ጋሽ መላኩ እና ወይኒቱ ይባላሉ። ጋሽ መላኩ ሙሉ ሰዓት አገልጋይ ናቸው። መሰረተ ክርስቶስ ያገለግሉ ነበረ። ወይኒቱ ልክ እንደ እናት የተቀበለችን ሴት ነች። ጅጅጋ በማላቀው ከተማ አያቁኝ፣ አላቃቸው፣ ከዚህ በፊት ትውውቅ የለን። ተቀበሉኝ እንደ ልጃቸው። ቤት እንኳን ምግብ እንድሰራ አይፈቅዱልኝም ነበረ። እሳቸው ቤት እንኖር ነበረ። የእሳቸው ልጅ እንደ ወንድሜ እስካሁን ጓደኛዬ ነው፣ ወዳጄም ነው። ጅጅጋ አንድ አመት አስተማርኩ። እዛም ደግሞ የኢቫሶ ስታፍ አልነበረም። ስለዚህ ከተለያየ ግቢ የመጣን ልጆች ነበርን። እዛ የነበሩትን ተማሪዎች ኢንካሬጅ እናደርግ ነበረ። ቅዳሜ ፌሎሺፕ እንዲያደርጉ እናደርግ ነበረ። ጅጅጋ ስንሄድ በተለይ ለእኔ ከአክሱም እንደመጣ ሰው ከነአን እንደገባ ነበር የሚቆጥረው። ለምን አክሱም ጋር ክርስትና በጣም ሲሪየስ ነው። የሞትና የሽረት ነገር እንደ ልብ ነፃነት የለም።
ጅጅጋ ደግሞ ስንሄድ ባህሉም የሰዎቹም አኳኋን ነፃነቱ በጣም በቃ የሚገርም። ስለዚህ ከነአን እንደገባ ሰው ነበር የቆጠርኩት። ከዛ ለባለቤቴ ነግራት ነበረ ገና በጮኝነት ጊዜ እያለ እሷ ያን ቦታ በጣም ትመኝ ነበረ እና በተጋባን በ3ኛ ወር እዛ የሚያገለግሉ አገልጋዮች ለምን መታችሁ አትጎበኙንም? ለእናንተም ጥሩ የሁለተኛ ሃኒሙን ይሆንላችኋል ብለው ነው የጠሩን። ሪክሩት ያደረጉን እንደሆነ እኛ አላወቅንም፣ አልተረዳንም በዛ ዘመን። ከዛ በየዋህነት ሄድን። 1 ወር ነው የቆየ ነው። 2ቱም ሳምንት እንደ ቱሪስት ነበርን። ያው ፎቶ መነሳት፣ ማየት። እኔ ትንሽ ቋንቋ ችዬ ነበረ እና ሂድ፣ ሰላም፣ እንዴት ነው ምናምን የሚለው አስተማሪ የለም። ራሳችን የጻፍን የተማር። ሁለተኛው ሳምንት ላይ ለሜላትም ባለቤቴ አስተማሪ ስለነበረች ለምን አታስተምሪም ብለው ኦፈር አረጓት። እሷም ማስተማር ጀመረ። እኔም ደግሞ ስቴሽን ስለነበረ ሜንቴናንስ ነበረ። የውሃ የሶላር ኤሌክትሪኮች፣ የቤት ስራዎች፣ በቃ ሁሉ ነገር፣ አናጢም፣ ግንበኛ፣ ሳር አጫጅ፣ ሁሉ ነገር ነው። ከዛ በኋላ እንዴት የሙርሲን ህዝብ ማገልገል እንችላለን ብለን ስንጠይቅ የነበረው ምርጫ 2 ነው። አንደኛው ኤስአይኤም ኢትዮጵያ በሚባለው ድርጅት ተቀጥሮ መሄድ፣ ወይ የፕሮጀክት ሰራተኛ ሆኖ መሄድ ወይም ደግሞ አስተማሪ ሆኖ ተቀጥሮ መሄድ። ሁለተኛው ደግሞ በቃ ሙሉ ሰዓት አገልጋይ ሆኖ መሄድ። ከዛ በፊት ግን አንድ ቪዲዮ አሳዩን፣ ዶክመንተሪ። ያ ዶክመንተሪ የተሰራው የዛሬ 55 ዓመት ገደማ ነው። ዶክመንተሪው የተሰራው በእንግሊዛዊ አንትሮፖሎጂስት ዴቪድ ተርተን የሚባል ሰው ነው። ያ ዶክመንተሪ የተሰራው ኮይጉ የሚባል ማህበረሰብ ወይም ደግሞ ባጫ የሚባል ማህበረሰብ አለ ደቡብ ኦሞ ውስጥ። በ3 ቦታ ነው የሚኖሩት፣ በቦዲ በኩል፣ በሙርሲ በኩልና በኛንጋቶም በኩል። እነዚህ ሰዎች አዳኞችና ለቃሚዎች ናቸው፣ ወይ ደግሞ ሃንተርስ ኤንድ ጋዘረርስ ናቸው። ከአውትሳይድ ወርልድ ጋር ምንም አይነት ኮኔክሽን የላቸው ኤክሴፕት ከነዚህ 3ቱ ጎሳዎች ጋር። ሙርሲዎችን ትንሽ ይቀርባሉ፣ ይወዳሉ። እነዚህ ሰዎች ይራሩልናል ይላሉ። ይራሩልናል የሚለው መለኪያው የተለያየ ቢሆንም ማለት ነው። ሙርሲዎች ለእነዚህ ሰዎች ጥይት እንኳን አያባክኑ። አስረው ኦሞ ወንዝ ውስጥ ነው የሚከቷቸው፣ አዞ ይበላቸዋል። ዶክመንተሪው ሲሰራ ወደ 5000 ገደማ ነበሩ። እኛ በነበርንበት ጊዜ ግን 500 ሰዎች ነበሩ የነበሩ። ሙርሲዎች ብቻ ሳይሆን ወይ ኛንጋቶም ወይ ቦዲዎች ብቻ ሳይሆን እነዚህ ሰዎች የገደሏቸው ወባ ራሱ ጨርሷቸዋል። ለምን? ሞደርን ሜዲኬሽን ምንም አክሰስ አልነበራቸው። እነዚህ ሰዎች ግን በጣም ስማርት ናቸው። ሙርሲዎች መሳሪያቸው ሲበላሽ ሄደው የሚጠግኑላቸው እነሱ ናቸው። ዛፍ ቆርጠው፣ ለሱ የሚመች ዛፍ ቆርጠው ቅርጽ አውጥተው፣ የመሳሪያውን ቅርጽ አውጥተው ሙሉ ብረቱን ከተው ይሰሩላቸው። ኦሞን ወንዝ መሻገር ሲፈልጉ ትልቅ ዛፍ ቆርጠው እንደ መርከብ ወይ እንደ ጀልባ ይሰሩላቸዋል። ማር ይበላሉ፣ አሳ ይበላሉ፣ አደን ያድናሉ። በዛች ጊዜ የነበረችው የሙርሲ ቤተክርስቲያን ትንሽ ቤተክርስቲያን ኢየሱስ ክርስቶስ ሊመጣ ነው፣ እነዚህን ሰዎች ለዘመናት በድለናቸዋል፣ ለእነዚህ ሰዎች ወንጌል ያስፈልጋል ብለው እዛ የነበሩ አገልጋዮች ጋር ነው የመጡት። ስለዚህ እዛ የነበሩ አገልጋዮች እዛ የነበረውን የወንጌል ስራ ወደዛ ለማስፋት ሰው ይፈልጋሉ። ስለዚህ እኛን ያን ፊልም አሳዩንና ሰው እንፈልጋለን ብለው ሪኩዌስት አደረጉ ማለት ነው። በዛን ጊዜ ጅጅጋ ዩኒቨርሲቲ አስተማሪ ሆኜ የማርኬቲንግ ማኔጅመንት ዲፓርትመንት እድል ደርሶን ማስተርስ እንድሰራ አዲስ አበባ ዩኒቨርሲቲ መጥተን ነበረ። ፕሪሪኩዊዚት ኮርስ ኦልሬዲ ጀመረናል። ኤስፒኤስኤስ፣ ላንጉጅ ፕሮፊሸንሲ የሚባሉ ኮርሶችን እየወሰድን ነበረ። ግን ከሙርሲ ከተመለስን በኋላ ያ ፓሽን ማስተርሱን ፐርሱ የማድረግ ፓሽን እሱ ጠፋ፣ ከልባችን ውስጥ ጠፋ። እግዚአብሔርን መጠየቅ ጀመርን። እግዚአብሔር ሆይ የአንተ ፈቃድ ነው ወይ ሙርሲ እንድንገባ? አጠገባችን ያሉ ጓደኞቻችንን ስናማክራቸው ክፋት አስበው ምናምን ሳይሆን ኖ መጀመሪያ ማስተርሳችሁን ጨርሱ፣ ከዛ በኋላ ወንጌል ይደርሳል፣ ችግር የለውም ይሉ ነበረ። ክፋት አስበው አይደለም፣ ለእኛ አስበው ነው። ግን ያ ፍላጎት የለም፣ ከየት እናምጣ? ከዛ አይሲ ነው እኔ ከ6 ዓመት ጀምሮ አመልክ የነበረው አይሲ። አሁን እዚህ ሳር ቤት ሳይሆን ድሮ ጥቁር አንበሳ ኤስአይኤም የሚባል ግቢ ውስጥ ነበረ።
እዛ ነበር የምናመልከው። እዚህኛው መጥቶ ሲመረቅ የመጀመሪያው ቀን ራሱ እዚህ ግቢ ነበርን። አባቴ በጌታ አልነበረም በዛም ዘመን። እኛ ወደ ሙርሲ ስንሄድም በጌታ አልነበረም፣ ግን ፈቃድ ጠይቀን ነው ወደ ሙርሲ ሄድ ነው። ከዛ እግዚአብሔርን ፊት በምንፈልግበት ሰዓት እግዚአብሔር በቃሉ ኮንፈርም ማድረግ ጀመረ እና በቃ ትልቅና ዋናው ኮንፈርሜሽን የመጣው አይሲ የቀድሞ ፓስተር ጌሪ የሚባሉ ፓስተር ነበሩ። እሳቸው ያገለግሉ የሰርመን ሲሪየስ አለ ማለት ተከታታይ ትምህርቶች ማለት ነው። በአንድ ቶፒክ ተመርጦና የሲሪየሱ ታይትል ሊቪንግ ዮር ኮምፈርት ዞን ወይ ደግሞ የሚመቻችሁን ቦታ መተው የሚል ነበር እና የዛን ቀን እሑድ ጌታ ኢየሱስ ክርስቶስ ሰማያዊ ዙፋኑን እንዴት እንደተወ፣ እንዴት በበረት እንደተወለደ፣ ለሰዎች ኃጢአት በደል እንዴት ዋጋ እንደከፈለ ነበር ሲያስተምሩ የነበሩትና በቃ ያ ማህተም ሆነልን። ከዛ ጌታ ሆይ እሺ እኛ ፈቃደኞች ነን ለመሄድ፣ ግን ማን ነው ፋይናንሻሊ ሰፖርት የሚያደርገን? ጄኒውን የሆነ ጥያቄ ነው። ለምን እኛ ስናድግ አይሲ ሚሽነሪስ ወይ ደግሞ ሙሉ ሰዓት አገልጋይ ሲላክ አይተን አናቅም። ፈንድሬዝ የሚባለውን ነገር አናቅም። ሰፖርት ሬዝ የሚባለውን ነገር አናቅም። ፓርትነርሺፕ ዲቨሎፕመንት የሚባሉትን ነገሮች በሙሉ አናቅም። ልጆች ነን። እግዚአብሔር የሰጠን መዝሙር 23 ነው። መዝሙር 23 በጣም የሚገርም ክፍል ነው። በተለይ ምዕራፍ ከቁጥር 1 እስከ 3 ያሉት ክፍሎች ደስ የሚሉ ናቸው። በቃ እግዚአብሔር የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በእረፍቱ ዘንድ ይመራኛል። ስለዚህ ምንም ችግር የለውም። ግን ህይወት እንደዛ ብቻ አይደለች። ምዕራፍ 4 ቁጥር 4 ላይ የሞት ጎዳና የሚል መንገድ አለ። ግን በዚህ ውስጥ ሁሉ በእኔ ትታመናላችሁ ነው እግዚአብሔር የሚለው። ከዛ ወሰንን። ከዛ ድንገት እዛ ሙርሲ የነበረው አገልጋይ መጣ። አዲስ አበባ እቃዎች ለመግዛት መጥቶ አገኘ ነው። ነገር ነው በቃ እኛ ወደ ሙርሲ ለመሄድ ዝግጁ ነን፣ የምትመለስ ከሆነ ካንተ ጋር እንሄዳለን። ቤተክርስቲያን ሄዳቸዋል፣ መጋቢያቸውን አናግራቸዋል። አይ እንዴት ምን ያስፈልጋል? እግዚአብሔር ተናግሮናል። በቃ ኖ ኖ ኖ ኖ አገልጋይን የምትልከው ቤተክርስቲያን ነች። ስለዚህ ቤተክርስቲያን ሄደን ማናገር አለብን ተባለ። እጅ ለእጅ ተያይዘን ሄድን፣ አናገርናቸው። እግዚአብሔር የተናገረንን ያሳየንን ያስተማረንን ነገርናቸው። እንዴት ልባችንን ደግሞ ኮንፈርም እንዳደረገልን ተነጋገርን። ምን አሉን? ምላሽ ልሰጣችሁ የምችለው ከ2 ወር በኋላ ነው። በ2 ወር ውስጥ ግን ምንም ልሰጣችሁ አልችልም አሉ። ግን በጀታችሁን ሰርታችሁ ላኩልን አሉ። ኦልሞስት ሁለታችንም በዛ ዘመን የዛሬ 14 ዓመት በፊት ሁለታችንም 7,000 ገደማ ነበር የምናገኘው። በቃ የ7,000 ብር በጀት ሰርተን አስገባን። ግን እሱ እዛ የነበረው አገልጋይ ሄዳለሁ ሲል በቃ ካንተ ጋር እንሄዳለን አለ። በነበረን ገንዘብ በእምነት እቃ ገዛዛን። እሱ መኪና ላይ ጫነ። ከሱ ጋር አንድ ላይ ወደ ሙርሲ ገባል። መጋቢውም እንዳሉት ከ2 ወር በኋላ ቃላቸውን ጠብቀው ለአመት የሚሆን ቀለብ 40,000 ብር አስገቡልን ማለት ነው። ስለዚህ አገልግሎታችንን የጀመረው ልክ እንደዚህ ነው። እሳቸው በመጋቢነት ከዛ በኋላ 1 አመት ነው የቆዩት። ስለዚህ ዮሴፍን የማያውቅ አዲስ ንጉስ ተነሳ እንደሚል በእምነትና ሜላትን የማያውቅ አዲስ መጋቢ ተነሳ። በእምነትና ሜላት ከኛ ቸርች የተላኩ አገልጋዮች አይደሉም፣ አናቃቸውም። ከዚህ በኋላ ሳፖርት አናረጋቸውም ተባለ። ቀለም ቆመ ማለት ነው። ስለዚህ መዝሙር 23 ቁጥር 4 ጀመረ ማለት ነው። ግን እግዚአብሔር መልካም አምላክ ነው። የማናቃቸውን ሰዎች አይተናቸውም ሰምተናቸውም የማናቃቸውን ሰዎች ከአውስትራሊያ እግዚአብሔር አስነሳ። ፋይናንሻሊ ሰፖርት ተደረጉ እንደ ሴም አማውንት ማለት ነው። እዛ 3ኛው ዓመት ሲመጣ ኤስአይኤም ኢትዮጵያ በእምነትና ሜላት የኛ አገልጋዮች አይደሉም፣ እኛ አናቃቸውም፣ እኛ ሚሽን ስቴሽን ላይ ምን ይሰራሉ ተብሎ ጥያቄ መነሳት ጀመረ ማለት ነው። ከዛ አሁን ያለንበት ኢስት አፍሪካ ሴንዲንግ ኦፊስ የሚባለው ድርጅት የተቋቋመ ነበረ። ልክ እንደ አዲስ ሚስዮናዊ 12 ፔጅ ፎርም፣ ሳይኮሎጂካል አሰስመንት፣ ሜዲካል አሰስመንት እሱ ሁሉ ተሰራ። ሳይኮሎጂካል አሰስመንት ላይ አስታውሳለሁ
ተጠራን። ስብሰባ ነበረ። ልክ እንደ ኢንተርቪው ሳይኮሎጂካሊ ሬዲ ናቸው አይደለውም የሚለውን አሰስ ለመስራት ነበረ። የምትሄዱበትን ቦታ ታውቁታላችሁ? አዎ እናውቀዋለን። እንዴት ታወቃችሁ? 2 ዓመት እዛ ኖረ፣ በቃ ጨርሳችኋል ተባለ። ማለት ሳይኮሎጂካል አሰስመንት የሚሰራው ሰውየው የሚሄድበትን ቦታ አውቆታል ወይ ተዘጋጅቷል ወይ ለማለት ነበርና ከዛ ከኢስት አፍሪካ ሴንዲንግ ኦፊስ በኢሳይም ስር ያለ ድርጅት ነው። ኢስት አፍሪካ ያሉ ቤተክርስቲያኖችን ሞቢላይዝ ያደርጋል ወደ ግሎባል ሚሽን ለመላክ። ከዛ በኋላ በዛ ቀጠለን። የመጀመሪያዎቹ አይ ቲንክ ጥቂት ኢትዮጵያን በኢሳይም ፉሊ ሜምበር የሆነ አገልጋዮች ሆነ። ከዛ በኋላ ያው ልጅም ተወለደ። ዲዲያ የመጀመሪያ ልጃችን ተወለደች። ሙርሲ 3 ዓመት ነው የኖረችው። ወንዱ ልጃችን እዩ ይባላል። በሱ 9 ወር ነው ሙርሲ የኖረው። ልጆቼ ቢታመሙስ እንደ ወላጅ እንሰጋለን። ፈተናውም እሱ ነው። ስለዚህ ከእግዚአብሔር ጋር በቃ ትልልቁ ትንቅንቅ እሱ ነው። እግዚአብሔር ሆይ ልጆቻችንን አንተ ጠብቅ። እባብ አለ። የሙርሲ ልጆች ገና ልጅ ሆነው ወገባቸው ላይ ቃጭል አላቸው። ለምን? ጫካ ስለሆነ ሳሩ ከልጆቹ በላይ ስለሆነ የት እንዳሉ አይታወቅም። ስለዚህ ሲሄዱ ያ ቃጭል ሲጮህ ወላጆቻቸው የት እንዳሉ ያውቃሉ። በዚህ ዘመን ቤቢ ሞኒተር እንደምንለው ማለት ነው። ግን በሙርሲ ያ ቃጭል ነው ልጆቻቸው የት እንዳሉ የሚነግራቸው። ስለዚህ እኛም ልጆች ነበራቸው። በቃ ተመሳስሎ ስለሚኖሩ ጫካ ውስጥ ስላሉ ስለሚጠበቁ 1 ዓመት 2 ዓመት ወባ ሲይዝ የዲዲያ አስታውሳለሁ። ቶንሲል ይዟት 42 ዲግሪ ማለት ኖርማሊ 37 ነው የሰው ልጅ ሙቀት፣ 42 ዲግሪ ሴንቲግሬድ። ወባ ስትመረመር ወባ አይደለም በቃ የሚደረገው ሲጠፋ በቃ ጅንካ ውሰዱ ተብለን 22 ኪሎ ሜትር ነው። በቃ 22 ኪሎ ሜትር ስንወጣ አየሩ ልክ ሲቀየር ሰላም አገኘች። እንዴ እግዚአብሔር ሆይ በዛ ስፍራ እንድንኖር አንፈልግም። ውጊያ ነው ወይ ያልንባቸው ጊዜያቶች ነበሩ። ጅንካ ስንሄድ ሐኪም አያት ኒሞኒያ አይደለም ቶንሲላይተስ ነው ብሎ በቃ መድኃኒት ተሰጣት። ስንመለስ የዛን ቀን እግዚአብሔር በቃ ማለት እናያለን ብለን ያልጠበቀውን ከ400 ምናምን በላይ ዝሆኖች እንደ ቤተሰብ ሲሄዱ አሳየን። ስለዚህ አገልጋይም ቢሆን ትልቁ ኃላፊነት ቤተሰቡ ናቸው፣ ልጆቹ ናቸው። ልጆቹን ያልመራ አገልጋይ ቤተክርስቲያንን ሊመራ አይችልም በፍጹም። ስለዚህ እንደ አገልጋይ ትልቅ ኃላፊነት እግዚአብሔር ያስተማረን በነዛ ዝሆኖች እንኳን እነዛ ሴልፍ ያሳየን ቤተሰብ ነው። ከቤተሰብ እንኳን አይቀላቀል ያ ፋሚሊ ነው እያለፈ ያለ። ስለዚህ እግዚአብሔር ኃላፊነት ሰጠን ልጆቻችን ላይ ኢንቨስት እንድናደርግ፣ ስለ ልጆቻችን እንድንጸልይ፣ ስለ ልጆቻችን እንድንማልድ። ልጆቻችን አደጉ። እንዲሁም ወንድ ልጃችን እንደዚሁ ታሞ በጣም ከባድ ህመም በቃ የሚበላው ምግብ ሰውነቱ ላይ አረጋ ብሎ በቴሌቪዥን እንደምናያቸው ልጆች አጥንቱ እስኪቀር ድረስ እንደዛ ሀፕን አድርጎ የተወራረንባቸው ጊዜያቶች ነበሩ። ያስጨንቃል፣ ልብ ይሰብራል። ግን በቃ ሁሉ በእግዚአብሔር እጅ ነው። እግዚአብሔር ሁሉን ነገር ማድረግ ይችላል። እኛ ስለ ጮህን እኛ ወይ ሐኪም ቤት ስላለ ልጆቻችንን ይልኑ ማለት አይደለም። እግዚአብሔር ፈቃዱ ከሆነ እነዛ ልጆች ይድናሉ። ያኛውም ልጅ ሞቷል። ግን ኃላፊነት አለብን ልጆቻችንን የመንከባከብ፣ ልጆቻችንን የመምራት፣ ልጆቻችንን ደግሞ ለእግዚአብሔር አሳልፈን ለመስጠት። አይ ቲንክ ወንጌል እንደዛ ይመስለኛል። ከልጆቻችን ከሚስቶቻችን በላይ ክርስቶስን መውደድ ነው። ብዙ ጊዜ ልጆቻችን ፎከስ የሆኑና ከእግዚአብሔር ያስጥሩናል ወይ ከእግዚአብሔር ሀሳብ ያስርቁናል። እዚህ we need to be very careful። እነሱ አይድል እንዳይሆኑ፣ እነሱ የእግዚአብሔርን ስፍራ እንዳይወስዱ፣ እነሱን ለእግዚአብሔር መስጠት ራሱ ይኖርብናል። እግዚአብሔር በአደራ ሰጥቶናል። ያን አደራ እኛ ብቻችንን ማወጣት አንችልም። እግዚአብሔር ጸጋውን ይሰጠናል። እግዚአብሔር በሚሰጠን ጥበብ ልጆቻችንን የሚሄዱበትን መንገድ እንድናሳይ እግዚአብሔር ዊዝደም ሰጥቶናል። ከዛ ውጪ ግን ህይወታቸውን ለእግዚአብሔር ነው አሳልፈን የምንሰጠው። ለምን? ህይወትን የሚሰጥ የሚነሳ እግዚአብሔር ስለሆነ ማለት ነው። አንድ ቀን ባለቤት የትምህርት ቤት ታስተምር ነበርና የዲዲያ ህፃን ሆና ከልጆች ጋር ትጫወታለች። የሙርሲ ልጆች መሬት ላይ ነው የሚጫወቱት
መሬት ላይ ስል በቃ ሳር ምንም እባብም ምንም ሊያልፍ ይችላልና ብቻዋን የተጫወተች እናቷ ከቢሮ ሆና በመስታወት ነው የምታያት። አደጋ ቢደርስም ብታድንበት የሚችልበት ፍጥነት አይደለም ያለው። በተለይ እዛ ካሉ እባቦች ማለት ነው። ብላክ ማምባ የሚባለው አለ፣ በጣም ዓለም ላይ ፈጣን የሚባለው እባብ። ስፒቲንግ ኮብራ የሚባለው አለ፣ ምራቁን የሚተፋው ኮብራ። እንደገና አፍሪካን ኮብራ የሚባሉ እባቦች አሉ። ከዛ ውጪ ደግሞ ስማቸውን የማናውቃቸውም ብዙ እባቦች አሉ። ከዛ ቁጭ ላይ የተጫወተች ድንገት ወደ እናቷ ጋር መጣች። እናቴ ጠራሽኝ አለቻት። ኧረ እኔ አልጠራሁሽም። ኧረ ጠርተሽኛል፣ ድምፅሽን ሰምቻለሁ አለቻት። እኔ አልጠራሁሽም። ሁለቱ የተነጋገሩ እናትና ልጅ እሷ የምትጫወትበት ቦታ ላይ እባብ መተው ገደሉ ማለት ነው። ስለዚህ እግዚአብሔር ልጆቻችንን እኛ እንኳን ከሩቅ ሆነን እናያለን በምንለበት እንኳን በማንጠብቅበት እንኳን እግዚአብሔር ልጆቻችንን ሲታደግ አሳይቶናል። ከዛ 5 ዓመት አገለገልን። የሙርሲ አገልግሎት በጣም ደስ የሚል ነበረ። እኛ አዲስ ነበርን። ገና ስንሄድ በቃ ልክ እንደ ጳውሎስ በጣም ብዙ ሺህ ሰው የሚድን በጣም በቃ ብዙ ቤተክርስቲያን የሚተከል ምናምን ነበር የሚመስለው ልጅነት ሲኬድ። ግን ብዙ እንደዛ አልነበረ። ትንሽ አማኞች ነበሩ። ማክሰኞ፣ ሐሙስ፣ ቅዳሜ መጽሐፍ ቅዱስ አንድ ላይ እናጠናለን። በእነሱ ቋንቋ አልተተረጎመም ነበረ። ቋንቋውን ከኛ በፊት የተማሩ ሰዎች አሉ፣ አገልጋዮች። ከነሱ ቁጭ ብለን ተማርን፣ ቋንቋውን አጠናን፣ መጽሐፍ ቅዱስን አነበብን። ያነበብነውን መጽሐፍ ቅዱስ በሙርሲኛ መተርጎም ቻልን። ከዛ በኋላ ማክሰኞ፣ ሐሙስ፣ ቅዳሜ ኦሮማቲና ነበር የሚባለው ወይም ደግሞ የእግዚአብሔርን ቃል ወተት አብረን እንጠጣ። ስለዚህ የቤተክርስቲያን ሽማግሌዎች ጋር አብረን የእግዚአብሔርን ቃል እናጠናለን። እሁድ እኛ አንሰብክም፣ ወይም ደግሞ እዛ የነበሩን አገልጋዮች አንሰብክም። እዛ የነበሩ ሙርሲዎች እንዲሰብኩ ነበር ኢንከሬጅ የምናደርገው። ስለዚህ እሁድ 3 ሰባኪ አለ አንድ ቸርች ፕሮግራም ላይ ማለት ነው። ስለዚህ አንድ ወንድም ተነስቶ ይሰብካል፣ ያገለግላል። የሰማውን የተረዳውን መንፈስ ቅዱስ የሰጠውን ይሰብካል። ሁለተኛውም አገልጋይ ተነስቶ ይሰብካል። ሶስተኛውም አገልጋይ እንደገና ተነስቶ እነሱ ወይ ያላዩትበትን ፐርስፔክቲቭ እሱም ይሰብካል። ከዛ በኋላ ቸርች ፕሮግራም ያልቃል ማለት። ለምንድን ነው እንደዛ ያደረግነው? እኛ እዛ ቦታ ላይ ቋሚ አይደለም። እኛ ብንሄድ ወንጌል እንዲቀጥል እንፈልጋለን። ስለዚህ እነዚህ ሰዎች የሰሙትን እውነት የተረዱትን እውነት ይዘው እንዲቀጥሉ ስለምንፈልግ እንጂ እኛ ሰብከን እኛ እንደዚህ አድርገን ብንሄድ በቃ የእኛ ነገር ስለሆነ ይቀራል፣ ይቆማል። ስለዚህ የሙርሲ ቤተክርስቲያን እንደዛ ነበረች። በጣም ጠንካራ ነበረ። የራሳቸውን መዝሙር ይጽፉ ነበረ። እግዚአብሔር ብዙ ተአምራትን አድርገዋል። ጠንቋዮች ነበሩ በዛ ስፍራ፣ ይተነብዩ ነበር። በቃ ዛሬ የክርስቲያኖች እንስሶች በአንበሳ ይበላል ብለው ይተነብዩ ነበረ። የጠንቋዩ ከብቶች በአንበሳ ተበልተው ያድሩ ነበረ እሱ በተነበይበት ቀን። ሰዎች ትንባሆ ያጨሱ ነበረ። ከዛ ትንባሆ ለመላቀቅ ይከብዳቸው ነበረ እና ሰው አየኝ አላየኝ ብለው የጎጆ ሳር ላይ ይደብቁት ነበረ እና እግዚአብሔር ወይ መብረቅ ልኮ ያ ጎጆ ሲቃጠል እግዚአብሔር ለካስ ያየናል፣ ይህን ነገር ማቆም አለብን ብለው ያቆሙ ነበረ። አንዳንድ ደግሞ እጃቸው ላይ ጌጥ ያደርጉ ነበር፣ የተለያዩ ጌጦች ያደርጉ ነበር እና አንዳንዱ ጌጥ ከጨለማው ዓለም ጋር ግንኙነት ያለው ነበር እና አማኝ የሆኑ ሙርሲዎች የትኛው ከጨለማው ጋር ግንኙነት እንዳለው የትኛው ደግሞ ጌጥ እንደሆነ ይለዩ ነበር። ስለዚህ ለነሱ ቀላል ነው። ጌታን የሚቀበል ሰው ያ ጨሌ ወይ ያ ጌጥ እንዲወድቅ ይደረግ ነበር፣ ይቃጠል ነበረ፣ ይቀብሩ ነበረ። እንደዛ ነበር አገልግሎት። ከዛም ደግሞ ወደ ኮይጉ የሚሄድ እድል አግኝተን ነበረ። የሳይም ኢትዮጵያ ትምህርት ቤት ነበረው፣ ጤና ጣቢያ ነበረው፣ ግብርና ነበረው። በጣም በቃ ከተለያየ ክልል ሩቅ ከሚባል ከቤንች ማጂ ዞን ድረስ ይመጡ ነበረ ሰዎች ለመታከም። ለምን? በዛ ቦታ ላይ ያገኙት የነበረው ሕክምና ሰዎች በታማኝነት በትህትና እግዚአብሔርን በመፍራት ነበረ ጥሩ ሄልዝ ኬር ሰርቪስ ያቀርቡ የነበረው። ኤሳይም ከመግባቱ በፊት እዛ አካባቢ ለልጆቻቸው ስም ያወጡ የነበረው ልጁ ከተወለደ ከ4 ዓመት በኋላ ነበር። ለምን? ዋስትና አልነበራቸውም ለልጃቸው ይሙት ይኑር። ስለዚህ 4 ዓመት መጠበቅ ነበረባቸው ለልጆቻቸው ስም ለማውጣት። ኤሳይም በመግባቱ ጥሩ የጤና ሰርቪስ በማቅረቡ ለልጆቻቸው የወባ መድኃኒት ፕሮቫይድ ያደርግ ነበር። ይህ ሁሉ የሚሰራው ከመንግስት ጋር ነበረ።
መንግስት ነበረ የወባ መድኃኒቱን ፕሮቫይድ ያደርገው፣ ግን የጤናውን ሰራተኛ ኤስአይኤም ፕሮቫይድ ያደርግ ነበርና እግዚአብሔር ይመስገን ጥሩ አገልግሎት ነበረ። 29 ዓመት የቆየ ፕሮጀክት ነበረ። ብዙ ሰዎች ተምረዋል። ማስተርሱን የሰራ የመጀመሪያ ሙርሲ አለ፣ አውቶ ሜካኒክ የተማረ አለ፣ ነርስ ያጠናች አለ፣ ሊንጉስቲክስ ያጠና አለ፣ አስተማሪ ሆነው የቀጠሉ አሉ። ትምህርት ቤት ውስጥ የሚያስተምሩ ሙርሲዎች ነበሩ። ከሌላም ቦታ መጥተው ከዛው ከደቡብ ክልል ከአዲስ አበባ መጥተው የሚያስተምሩ ሰዎች ነበሩ። ወደ 33 ሰራተኞች ነበሩ። እና አንድ ነገር የማይረሳኝ አገልግሎት ሲባል ብዙ ጊዜ በተለይ በቃ ሙሉ ሰዓት አገልጋይ ስንባል የምንስለው በቃ መጋቢ ወይ ወንጌላዊ እና በቃ ያን ስም ወይ ያን ታይትል ሜንቴን ማድረግ እንፈልጋለን። እና ሙሉ ሰዓት አገልጋይ ሲባል ወይ ደግሞ ሚስዮናዊ እንኳን ሲባል ሜንቴን ማድረግ እንፈልጋለን። እና እንግዲህ ከዚህ ሙሉ ሰዓት አገልጋይ ሆነን እንሄድ ነው። ከዛ እዛ ሲሄድ ሹፌር ዛሬ ሐኪም ቤት ውሰደኝ ሲል በጣም ነው የተሰማኝ። እንዴት ከአዲስ አበባ ማስተርሴን ትቼ እዚህ ገጠር የመጣሁት እግዚአብሔርን ለማገልገል ነው እንጂ የህዝብ ሹፌር ለመሆን ነው ብዬ በጣም ነው የተሰማኝ። እዛ እግዚአብሔር አስረዳኝ። ቲንክ 2 ቆሮንቶስ ላይ መሰለኝ ያለው የምታደርጉትን ነገር ሁሉ ለእግዚአብሔር ክብር አድርጉት ይል ነበርና እግዚአብሔር አሳየኝ። ቀድሞ የመጡ ሚስዮናውያን ወደ ኢትዮጵያ የመጡ ሰዎች አብዛኞቹ ግንበኞች ነበሩ፣ አናጢዎች ነበሩ፣ አስተማሪዎች ነበሩ፣ ልብስ ስፌት ያስተምሩ ነበረ፣ ሙያም ይዘው ነበር የመጡት። ሐኪም ቤት ነርሶች፣ ሁሉም ሙያ ይዘው ነበር የመጡት እና በሙያቸው እግዚአብሔርን ያገለግሉ ነበር። የእግዚአብሔርን ፍቅር ደግሞ ለሰዎች ያጋሩ ነበር። እንደዛ ነው በገጠሪቱ ኢትዮጵያ ወንጌል ሊስፋፋ የቻለው። ያ ነገር ሲገባኝ እሺ ብዬ ተቀበልኩት። ግን ለመቀበል አንዳንዴ ይከብዳል። እንዴት እንደዛ ልባል እችላለሁ ያስብላል አንዳንዴ። መንፈሳዊ ድርጅት ሆነ ስትሄጂ ሁሉ ነገር በበጀት ነው፣ ሁሉ ነገር በእምነት ነው የሚስተዳደረውና አንዳንድ ዲማንዶች ይመጣሉ። ለምሳሌ አስታውሳለሁ ኮሚኒቲ ስብሰባ ተጠርቶ የሙርሲ ማህበረሰብ እንግዲህ የሚያዩን የሚመኘውና እንትን አሉ ቴሌኮሙኒኬሽን አስገቡልን ማለት ፐርስፔክቲቫቸው ነው። እንግዲህ ድርጅት የሚያስገባ ነው የሚመስላቸው። ቴሌኮሙኒኬሽን ኢትዮጵያ ውስጥ በድርጅት አይገባም። ራሱ የኢትዮጵያ ቴሌኮሙኒኬሽን ነው ፕሮቫይድ የሚያደርጉት እና በቃ ቱ ማች ሪኩዌስት እና ዊዛውት ኤኒ አፕሪሺዬሽን ያሰለቻል። ያደልባቸው ይናገሩሻል። አንቺ ክርስቶስን ለመግለጥ ነው ወዛ ስፍራ ያለሽው፣ የእግዚአብሔርን ፍቅር ለማሳየት ነው ያለሽው። በታማኝነት በትህትና ክርስቶስ ራሱን ዝቅ እንዳደረገ ራስሽን ዝቅ አድርገሽ ነው የምትኖሪው። ግን በቃ አፍንጫሽ ስር መጥቶ እንደዚህ ካላረክ እዚህ ቦታ አትኖርም ሲልሽ ኦኬ መሄድ እኮ አለኝ፣ መኖሪያ አለኝ፣ ቤት አለኝ፣ ህዝብ አለኝ የሚያስብሉ አጋጣሚዎች ነበሩ። ግን እግዚአብሔር መለስ አድርጎ ወደ ልባችን እኔ የጠራኋችሁ በዚህ ስፍራ እንድታገለግሉ ነው። ስለዚህ ኢየሱስ ክርስቶስ ሊያገለግል እንጂ ሊገለገል አልመጣም ይላል። በቃ እሱን አሪያ ተከትለን ብዙ ዋጋ አሳልፈናል። ለልጆችሽ ትሰጊያለሽ። አንዳንዴ በሽታ ሲይዛቸው ምን ነው እዚህ እግሬን በሰበረው ምን ነው እዚህ በመጣው የምንልባቸው ጊዜያቶች ነበሩ። ወባ ሲይዝ ሳምንት 2 ሳምንት ሪከቨር ለማድረግ የሚፈጀው ጊዜ ይህ ሁሉ ስቃይ ምን ይሰራል? ይህ ሁሉ ዋጋ መክፈል ምን ይሰራል በምንልበት ሰዓት የቀደሙት ሚስዮናውያን ደግሞ የከፈሉትን ስናይ እኛ ምንም አልከፈሉ። መጽሐፍ ቅዱስ ላይ እነ ጳውሎስ ተደበደብን፣ ለሞት እነ ዳዊት ለሞት አንድ እርምጃ ቀራን ሲሉ ኢቭን ጳውሎስ ሞትኩ ነው የሚለው። ከዛ በኋላ ደግሞ በሚስዮናውያን የተጻፉ መጽሐፍቶች አሉ፣ የወንጌል መልእክተኞችና የወንጌል አርበኞች የሚሉ መጽሐፍቶች እና አባባ ዋንዳሮ እዛ ላይ ያሉ ታሪኮች ከአንበሳ ጋር የተጋፈጡት መድኃኒት በሌለበት ጊዜ እርስ በርሳቸው በቃ ተደጋግፈው ጓደኞቻቸውን ቀብረው የመጡትን ታሪክ ስናነብ እኛ ምንም አልከፈልንም። ስለዚህ የክርስቶስ ዋጋ ወርዝ ያደርጋል እዛ መኖራችን ብለን ቁጭ ያልንባቸው ጊዜያቶች አሉ። አሁን ላይ ስናስባቸው ምንም ሪግሬት አያደርጉም፣ ያስደስቱናል። አይ ቲንክ ብንመለስ ኖሮ ሪግሬት እናደርጋለን ብዬ አስብ ነበር። ግን ስንወጣ በቃ ከዚህ ድርጅት ጋር አንቀጥልም፣
ሚስዮናዊ የሚባል ነገር አንፈልግም። ከዚህ በኋላ ሰዎችን ሰፖርት ነው የምናደርገው። አይናችንን ላሳለን። የሰሜን አፍሪካ አገልግሎታችን ከተማሪዎች ጋር ነው። እንደ አዲስ አበባ ቤተክርስቲያን ነጻነት የለው። የእኛ ቤተክርስቲያን 24/7 በፖሊስ ነው የሚጠበቀው።